ትናንት ያመጣሁት እዛ የሩም ከፍለን ስለነበረ ውድ ነው ደግሞ የሚከፈለው የዛ ማለት ነው። እና ለዛ ብዬ ነው። አይ ጥሩ ነው፣ አመጣጥ ጥሩ ነው። አይ እኔ ተናግሬያለሁ ስላንተና ዋናው አመጣጥ ነው። ችግር የለም ወይ ነገ ወይ ከነገ ወዲያ ይደርስልኛል፣ ምንም ችግር የለም ምናምን እያወርቻለሁ። እሺ ትናንት ለማጣ ነበረ በቃ እንደነገርኩህ የሩም ተከፍሎ ስለነበረ እናመጣሁኝ። እንዴት ናችሁ ታዲያ? ደህና ነኝ ዛሬ። አንተስ? ደህና ነኝ ደህና ነኝ ፈጣሪ ይመስገን። አብሬሽ እንጂ አለ አብርሽ ያው ምን አለ መሰለህ መምጣትህ ጥሩ። ከዚህ በፊትም ያው እኔና ጋሽዬ ብዙ ነገሮች ተፈጥረዋል። አሁንም እየተፈጠሩ ነው ብዙ ነገራቶች። ያለም እንደጠራንክም ግልጽ ነው ይገባካል። እና እያወርቻለሁ። እሺ ትናንት ለማጣ ነበረ በቃ እንደነገርኩህ የሩም ተከፍሎ ስለነበረ እናመጣሁኝ። እንዴት ናችሁ ታዲያ? ደህና ነኝ ዛሬ። አንተስ? ደህና ነኝ ደህና ነኝ ፈጣሪ ይመስገን። አብርሽ ያው ምን አለ መሰለህ መምጣትህ ጥሩ። ከዚህ በፊትም ያው እኔና ጋሽዬ ቪዲዮ ሰርተናል። ያ ቪዲዮ አይከከውም ደውለልኝም ብዙ አውርተናል። ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ይሄው ጋሽዬ ከች ብለዋሉ። ጋሽዬ በቪዲዮ ከች ብለዋሉ። ጋሽዬ እንዴት ነዎት? ደህና ነዎት ወይ? ጋሽዬ ጤናዎት እንዴት ነዎት? እረ ጋሽዬ አምሮበታል። በጣም 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 አማሮበት። በሰላም ነው ጋሽዬ? እና ጋሽዬ እንዴት ነዎት? ደህና ነዎት ወይ? እንደው ኧረ እንኳን ደህና መጡ። ናፍቀውን ነበር። እንኳን ደህና መጡ። ዌልካም ብለናል። እና አብርሽዬ እንዴት ነው? አብርሽዬ በሰላም ደረሰ ወይ? ቡታጀራ በሰላም ደረሰ ወይ? ጋሽዬ የጠፋ ሰው ጋሽዬ የአብርሽ አባት እንዴት ኖት? የኤፍሬም አባት፣ የኤዱ አባት፣ የሃይሚ አባት፣ የቡዝዬ አባት። ቡዝዬ እንኳን አላምንባትም። እና እንዴት ኖት? ደህና ኖት ወይ? ሰላም ኖት ወይ? እና አብርሽዬ እንዴት አዩት? አብርሽዬ ጤናውን እንዴት አዩት? እንዴት ኖት? እና በዚህ አጋጣሚ እንግዲህ ኤፍሬምም ሄደዋል። እንግዲህ አብርሽ ብቻ አይደለም ሄደው፣ ያው ቡዜም አለች። በእርግጥ ኤፍሬምም አለ፣ ዴቭም አለ። ይዘውት ነው የሄዱት። ግን አንድ ሳምንት ያስቀመጡት ነው። ደህና ይሆናል ኢንሻአላህ፣ ደህና ይሆናል። ጋሽዬ እንግዲህ ጋሽዬ በጣም ሰው ይመክራሉ። በቃ ንግግራቸው ደስ ይላል። እና ከዚህ አንጻር ደግሞ አብርሽ ደግሞ ደህና ሆነው ወደ አዲስ አበባ እንደሚመጣ ተስፋ አደርጋለሁ ማለት ነው። እና ጋሽዬ በዚህ አጋጣሚ ያው አብርሽ መምከር አለቦት። ይምከሩት። ከአንድ ሴት ጋር ከሚስትህ ጋር ሁን፣ ሌላ ሴት አያስፈልግም። በቃ ከሚስትህ ጋር ብቻ መጀመሪያ ወደ ጤና ተመለስና ከዛ ከሚስትህ ጋር ከልጅህ እናት ጋር ከሚስትህ ጋር ሆናችሁ ኑሯችሁን ኑሩ። ከሌላ ሴት ጋር አትሆነ። እንደዚህ ነው የሚያናውጠው። ትዳር እያለ ሌላ ሴት ጋር መሄድ ለአይምሮ ጥሩ አይደለም፣ ለጤና ጥሩ አይደለም ብለው ምከሩት። እስኪ ጋሽዬ እስኪ ምከሩት። እሺ ካሎት ምከሩት። እስኪ ዝከሩት እንዴ። እና እንግዲህ ጸበልም ሆነ ጸሎትም ሆነ እንግዲህ ወጤና ወደ ራሱ እንዲመለስ እንግዲህ ትልቅ ሰው ብዙ ነገር ያውቃል። የድሮ አባቶቻችን ብዙ ነገር ያውቃሉ። እና የአብርሽ ጤንነት ከእርሶ ከእርሶ የሚያሸንፍ አይመስለኝም የአብርሽ ጤንነት። ስለዚህ ወደ ጤናው እንዲመለስ አድርጉልን። እና በዚህም ደግሞ ጸባዩ ያስተካክል። እና ለተመልካች ደግሞ ጥሩ ቪዲዮ እንደ ድሮ ከሚስቱ ጋር ሆኖ ከልጁ ጋር ሆኖ ጥሩ ቪዲዮ እንዲልኩልን፣ ጥሩ ቪዲዮ እየሰሩ እንዲለቁልን ማለት ነው። ጋሽዬ ምከሩልን በቃ። አዎ ጋሽዬ እንደዛ ምከሩት። የእርሶ ምክር በቃ ያስፈልጋል። ለእኛ ለተመልካች ራሱ ጥሩ ቪዲዮ እየተለቀቀልን አይደለም ጋሽዬ። እውነቱን ልንገሩት። ቪዲዮ እያዩ አይደለም እንዴ ጋሽዬ? ቪዲዮ እያዩ አይደለም እንደ እርሶ
ሚለቁልን ቪዲዮ ማለት ነው ምንም ስርዓት የሌለው ቪዲዮ ነው እየተለቀቀልን ያለው። ጋሽዬ ልንገሮት፣ ችግራችን ልንገሮት የእውነት በጣም ብዙ ችግር አለብን። በአብርሽ ዙሪያ በሩታ ዙሪያ በቃ የሚያስጠላ ቪዲዮ ነው እየለቀቁልን ያለው። ስለዚህ ምከሩልን ጋሽዬ። በቃ ጥሩ ቪዲዮ ከሚስቱ ጋር ሆኖ ከልጁ ጋር ሆኖ ጥሩ ቪዲዮ እንዲለቁልን ምከሩልን። በህግ አምላክ ጋሽዬ፣ በህግ አምላክ ብዮታለሁ። በቃ እኛ ይሄ በቃ አመት ሆኖታል። አመት ሁሉ እየለቀቁ ያለ ቪዲዮ ምንም እኛ አልተመቸንም። በቃ ምንም ስርዓት የሌለው ቪዲዮ በቃ ዝም ብለን ነው እንጂ የምናየው ምንም ደስ ብሎን አይደለም ጋሽዬ። በቃ ምንም ስርዓት የሌለው ቪዲዮ ነው እየተለቀቀብን ያለው ማለት ነው ጋሽዬ። እና በቃ በዚህ አጋጣሚ ልንገሮት፣ በቃ ስሞታዬ ልንገሮት፣ በቃ የደበረኝን ነገር ልንገሮት። ስለዚህ የዛሬ 2 አመትና የዛሬ 3 አመት ቆንጆ ቪዲዮ ነበር የሚለቀቅልን። በቃ የዛ ጊዜ የዛሬ 3 አመትና የዛሬ 2 አመት የሚለቀቅ የነበረውን ቪዲዮ እንደዛ ነገር ይለቀቅልን። በዚህ አመት እየተለቀቀ ያለ ቪዲዮ ምንም ስርዓት የሌለው በቃ የሚደብር ቪዲዮ ነው እየተለቀቀልን ያለው። ስለዚህ ወደ ራሱ እንዲመለስ ምከሩት። አብርሽ ወደ ራሱ እንዲመለስ ምከሩት። በህግ አምላክ ብያለሁ ጋሽዬ፣ ከይቅርታ ጭምር በህግ አምላክ ብያለሁ ጋሽዬ። እባኮት እርሶ ትልቅ ሰው ነው። እባኮት ለተመልካች ማይመጥን ለተመልካች ማይመች ቪዲዮ አይለቀቅብን። በቃ